የምታታልሉትን ሕፃናት ፈልጉ። ለኢየሱስ ነው ታቦቱ ላይ አልፋ ኦሜጋ ሚል ስም አለ ይላሉ ሲበጠረቁ። ውሸት። ለነገሩ ከዚህ በፊት ተናግሬያለሁ። ታቦት አይቶ አያውቅም ምረታብ። ቢያይኖሮችን አይናገራትም። አሁን የጀመሩት ካልሆነ በስተቀር አልፋ ኦሜጋ የሚል የለም። እኔ ራሴ እንደይሸከም ነበር። ማታምኑ ሰዎች ስላላችሁ ይሄ ትዝታው ነው። እዚህ ላይ የምታዩት ቄስ ትዝታው የማርያም ታቦት ተብዬ ተሸክሜ እግዚአብሔር አወረደልኝ ከላይ። እኔ አሁን የምሸከመው አምላክ የለኝም፣ የተሸከመኝ ግን አለ። ሃሌሉያ! ይሄ ነው በቃ አንቺ የምትሰግጂለት ይሄው ይሄ ነው። 10ቱ ትእዛዛት አለ እዚህ ላይ። እሱ እኮ ከውስጥ እኮ ከጨርቅ ውስጥ ያለው እኮ ነው ይሄ። ድነታችን አልፋ ኦሜጋ የሚል ተጽፎበታል። የለም ከገጠር እስከ ከተማ የለው። ስለዚህ እንደውም አንዳንዱ ጠረጴዛ ወይም ታቦት ብለው የሚጠሩት ጣውላ ላይ የማስም ይጻፋል መሰላችሁ። በደንብ ስሙኝ። ያንን እንጨት ያስቀረጸው ሰው የክርስትና ስም የሱና የባለቤቱ የሚስትየው ስም ይወጣል፣ እዛ ላይ ይቀረጻል። በታቦቱ መካከል ልዩነት የለም። እኛ የብሉይ ኪዳን ታቦት የለን። አሁን በኢትዮጵያ ጽላት እንጂ ታቦት የለም። ቅድስት አርሴማ ሳትወለድ ገና የቅድስት አርሴማ ታቦት ኢትዮጵያ ውስጥ በትንቢት ተቀርጾ ተገኝቷል። ገና ሳትወለድ ዳዊት ጌታ የእግዚአብሔር ስም የተጠራበት ያ የቃል ኪዳኑ ታቦት፣ የምስክሩ ታቦት፣ የእግዚአብሔር ታቦት እየተባለ የተጠራው የእግዚአብሔር ስም ያለበት ብቻ ነው። አሁን ግን በዘመናችን ያለው ማጭበርበሪያና መነገጃ ስለሆነ በብዙ አማልክት ስም እየተሰራ ደግሞ ከእግዚአብሔር ቃል ውጪ በሆነ መንገድ እንዲህ አይነት ባዕድ አምልኮ ይፈጸምበታል ማለት ነው። ስለዚህ በሐሰት ክርስቶስ አይከብርም። አንድ ነገር ልጨምርና ኤርሚ ወደ አንተ መጣለሁ። እዚህ አይነት እንጨት ላይ እዚህ አይነት ጠረጴዛ ላይ በየትኛውም ፍጡር ስም የተዘጋጀ እንጨት ላይ የክርስቶስ ኢየሱስ ቅዱስ ሥጋና ክቡር ደም አይቀርብበትም። ይሄ ማለት ክርስቶስን መስደብ ነው። ይሄ ማለት ክርስቶስን መካድ ነው። ይሄ ማለት ደሙን መርገጥ ነው። ምክንያቱም የእግዚአብሔር ባላዘዘው ራሳቸው ባዘጋጁት ጣዖት ላይ የተቀረጸ ነገር ላይ ያንን የተቀደሰ ስርዓት አምጥቼ እሰራለሁ ማለት በጣም ለእግዚአብሔር ቃል ክብር ማጣት ነው። ወገኖቼ ከዚህ ነገር ጋር እንዳትተባበሩ ግለጡት ይላል። እኛ እየገለጥ ነው። ደግሞ እንዳትተባበሩ እየነገርናችሁ ከጨለማ ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ ነው የሚለው ቃል። ይልቁን ግለጡት እንጂ ኤፌሶን ምዕራፍ 5 ላይ። ስለዚህ እኛ እንገልጠዋለን። የተሸፋፈነውን የሱቲ እየገለጥን እንናገራለን። በቃ ይሄን ስናደርግ ደግሞ የሚያመልጡ ሰዎች ስላሉ ደስ ይለናል። ክብር ምስጋና ለእግዚአብሔር ለአምላካችን ይሁን። ኤርሚ ወደ አንተ ልመልሰው። አሜን። ቴንኪዩ ትዜ። ጌታ እግዚአብሔር ይባርክህ። እውነቱ እንግዲህ እውነትን ለሚፈልግ ትውልድ እውነቱ ይሄ ነው። እኛ በመጽሐፍ ቅዱስ ዕውቀት ላይ ያልተመሰረተን አምልኮ የትኛውንም ቢሆን አንቀበልም። አለመቀበል ብቻ ሳይሆን ሰዎችም እንዳይቀበሉት እንደ ወንጌል ሰባኪነታችን እግዚአብሔር በሰጠን ጸጋ የወንጌል አገልጋይ ነንና መጽሐፍ ቅዱስ የማያስተምረውን የትኛውንም አስተምሮ ሰዎች መሰረት አድርገው አምልኳቸውን በዛ እንዳይፈጽሙ በግልጽ እንናገራለን። የእግዚአብሔር ስም በላዩ ላይ ይጻፍበታል ተብሎ የሚባለው የእግዚአብሔር ስም ብቻ ሳይሆን ታቦቱን ያስቀረጸው ባለሀብት የሆነ ሰው የሱ ክርስትና ስም ወይ ደግሞ ቀጥታ ስሙ የሚቀረጽና የሚጻፍበት መሆኑ ይታወቅልን ነው። በታቦቱ ላይ የተጻፈው ወይ ደግሞ የተቀረጸው አልፋ ኦ ወይ አልፋ ቤጣ ብሎ የሚል መጀመሪያና መጨረሻው ብሎ የሚል ወይ ደግሞ ጉልበት ሁሉ ለጌታ ለኢየሱስ ክርስቶስ ስም ይንበርከክ ብሎ የሚል ነው ብሎ የሚለው በፍጹም አይደለም። ወንድሞቼ እናቶች በፍጹም አይደለም። ሁለታችንም የቤተክርስቲያን አገልጋዮች ነን። የምናውቀው ቃኑን በነገራችን ላይ ኤርሚ ቅድም ያልከው አይቼዋለሁ ስትል ትዝ ያለኝ ታሪክ ምንድነው? ሌላ አንድ ወንድም አስመጥተን በቃ አየነው አለ። በቃ በህብረት ሆነ አስመጣነውና ፊት ለፊት ይሄው ታቦት የሚሉት ነገር ይሄ ነው ተብሎ አስመጥተው ይሄ የተጠቀለለበትን ጨርቅ ፈተው አሳዩ። እዛ ያለ በሙሉ አመነ። በቃ የሚገርም አሁን እኔ ራሴ አሳይቻለሁ እኮ አሁንማ በገሃድ ያው ስክሪን ላይ እየታየ ስለሆነ ስለ ታቦት ያስተማርናቸው ትምህርቶች ላይ ገብተው መመልከት ይችላሉ። ያ ራሱ ፎቶ አንስተውት ጉግል ላይ አስቀምጠውታል። ጉግል ላይ ገብታችሁ ታቦት ብለህ ብትል ይመጣልሃል።
የብሉይ ኪዳኑን ታቦት ያሳያል፣ የኦርቶዶክስንም ታቦት ያሳያል። ማን እንደዛ እንዳስቀመጠው ባላቅም ግን እሰየው ጥሩ ነው ብዬ ማለት። ግን አንዳንድ ሰዎች አሁን እዚህ ጋር ጽፎ ያለው አንተ ዲያቆን ሆነ እንዴት ታቦት ታያለህ ምናምን። የአዲስ አበባ እኮ ፌዴራል ፖሊስ የሚሆን የአዲስ አበባ ፖሊስ እኮ ራሱ ያየዋል። ከነሌባው ጭምር ይዘውት እኮ ያዩታል። ይሄ ምንድነው እያሉ እያገላበጡ አይተው ምንም እኔ እኮ አይደለሁም እኔ እንደውም ተሱ ለጸሎት የሚቀድሰው አይደለም። አረብ በገንዘቡ እየገዛ እኮ ያየዋል። ራሳቸው ካህናቱ አገልጋዮቹ እየሸጡት ማለት እና ምንም እንደው ባለፈው ኤርሚ ኤርፖርት ላይ የተያዘው ትዝ ይላል። ኤርፖርት ላይ እንዴ ጉምሩክ እኮ አገላበጠው እኮ ጉምሩክ በደም ስለዚህ የእግዚአብሔር የቃል ኪዳኑ ታቦት የተሰጠበትን ዓላማውን ብንናገር በጣም ደስ ይለኛል። አዲስ ኪዳን ላይ ደጋግመን እንደተነጋገርነው ነገም እንደምንናገረው ጌታ በሰጠን ዘመን ሁሉ ህዝባችን ጆሮ ላይ ኢንተርኔት አክሰስ ያለውም የሌለው እስኪሰማን ድረስ አዲስ ኪዳን ላይ ታቦት የሚባል የአገልግሎት ስርዓት በክርስቶስ አብያተ ክርስቲያናት ውስጥ አልነበረም። 4 ነጥብ አለ ብሎ የሚለን ሰው ካለ ገብቶ ማሳየት ይችላል። እኛ በመጽሐፍ ቅዱስ እናነብ ሮሜ በምትባል የክርስቶስ ቤተክርስቲያን ውስጥ ታቦትና የታቦት አገልግሎት እንዳልነበረ መጽሐፍ ቅዱስ በግልጽ ይናገራል። የለም የታቦት አገልግሎት ወሬውም የለም፣ አልተነሳም። በሮሜ መልእክት የቆሮንቶስ ቤተክርስቲያን አለች። በቆሮንቶስ ያለች የክርስቶስ አብያተ ክርስቲያናት ወይ ቤተክርስቲያን አንደኛና ሁለተኛ መልእክት ተጽፎላቸዋል፣ የለም። ገላትያ አለ፣ የለም። የኤፌሶን አለ፣ የለም። ተሰሎንቄ፣ ቆላሲያስ፣ ፊልጵስዩስ፣ ሰርዴስ፣ ሰምርኔስ፣ ፊላደልፊያ፣ ቲያጥሮን፣ ሎዶቄያ የሚባሉ ስማቸውን የጠራቸውና ያልጠራቸው የክርስቶስ አብያተ ክርስቲያናት ነበሩ። አሁን በምድራችን ላይ እንደሚደረገው ታቦትና የታቦት አገልግሎት ስርዓት አልነበራቸውም። ወንድሞቼ እናቶች፣ ከኛ በፊት የነበረ ትውልድ ያላደረገው ቅዱሳት ሐዋርያት ያላስተማሩትን ይህንን የአገልግሎት ስርዓት ይጠቀሙበት ባልነበረ በዚህም ጉዳይ የአዲስ ኪዳን መጽሐፍት ምንም በማያስተምርበት ምንም በማይነገርበት ትውልድን አለ ብሎ ሲያስተምሩ መኖር አሳዩኝ ተብሎ ቢባል በመጽሐፍ ቅዱስ መረጃ አሳዩኝ ብለን ብንል የለም። ፍትሐ ነገሥት ነው የሚናገረው ነው ብሎ ያለው ባለፈው ወንድሜ አቤል ነበረ። ወንድሜ ሜሎስና እኔ ሆነ የገባው ታቋል መጋቤ ብሎ የአይመር አሸብር የሊቃውንት ጉባኤ ውስጥ የነበረ የብሉይ ኪዳን መምህር በቤተክርስቲያኒቱ የተመሰከረለት ማለት ነው። መኑ ከማከ ብሎ በሚል የብዕር ስም ነው የገባው። ግን በድምፁ አልሳትኑ። የግብጽ ቤተክርስቲያን ታቦት ሰርታለች ብለህ ካልከኝ በየትኛው የመጽሐፍ ቅዱስ አስተምሮት ላይ ቆመ የግብጽ ቤተክርስቲያን ታቦትን ሰራች? ምክንያቱም ከግብጽ ቤተክርስቲያን በፊት በኢየሩሳሌም የመጀመሪያይቱ የክርስቶስ ቤተክርስቲያን፣ ከዛ በሰማሪያ፣ ከዛ በአንጾኪያና በአሕዛብ ሀገሮች በግሪክና በቱርክ ውስጥ ያሉ የክርስቶስ አብያተ ክርስቲያናት እንዲህ አይነት የአገልግሎት ስርዓት አልነበራቸው። አላቸው ብለህ ካላችሁ በመረጃ በጥቅስ አሳዩ። ከሌለ ያው ፍትሐ ነገሥት ነው ያለ፣ ከፍትሐ ነገሥት ጋር እዛው ተቀመጡ ነው ብለን ምን ማለት ነው። አሁን እሱን አንድ መስመር በተናል። ተመልከት። ደስታ ተክለወልድ ስለ ብሉይ ኪዳን ታቦት እያወሩ አይደለም፣ ከግብጽ ስላመጡት ስለ ታቦተ ማርያምና ስለ ታቦተ ሚካኤል እያወሩ ነው። ስለ ግብጽ ውስጥ ማን የቀረጸላት አልክ አይደል? ግብጽ ውስጥ ታቦት እንዳለ ተማምነን ከሄድ አንድ ስቴፕ ደግሞ እንገፋዋለን። ምን መጽሐፍ ቅዱሳዊ ማስረጃ ታረጋግጥ? ሌላ ቀጥል። አናምንም። በጣም ቆየ። እርሱ መጽሐፍ ቅዱሳዊ ሳይሆን ታቦት እኮ ይኸውልህ መጽሐፍ ቅዱሳዊም ትውፊታዊም ነው ታሪካዊም ነው። እያወራሁ ያለሁት ፍትሐ ነገሥት ለምን ጠቀስኩ? እኔ ትውፊታዊና ታሪካዊ ስለሆነ ቀኖናዊ ስለሆነ ነው። ፍትሐ ነገሥት ነው ካል በፍትሐ ነገሥቱ እንይዝልሃለን። ግን መጽሐፍ ቅዱሳዊ ነው። በአዲስ ኪዳን ውስጥ ታቦት ቅረጹ የሚል ሕግ ተጽፏል ተሰርቷል ብዬ እኮ አልነገርሁም። ሲጀመር ፍትሐ ነገሥት ላይ የተሰራ ስራ ነው። በቃ እሱን እኮ ነው እኛ የምንፈልገው። አለቀ በቃ። ለምን እናንተ ታደገው እሱን ነው በቃ። መጽሐፍ ቅዱሳዊ አይደለም ቅረጹ አልተባለም። በቃ አዳም ሜሎስ አዳም አለቀ። ፍትሐ ነገሥት አማኝ አይደለንም። ስለዚህ አለቀ። 4 ነጥብ።